ካላመሽ ሂጂና ጠይቂው። ሚራ እኮ እኔ ሳራ አምሳዬ አልሞተችም። አይ አልሞተችም። አድናን ምንድነው ነግሻለሁ ያልከኝ? አሁን ንገረኝ። አድናን ምንድነው ነግሻለሁ ያልከኝ? ንገረኝ። አሁን ነው የምፈልገው። ንገረኝ። ንገረኝ። ሉሃና የሳራን ሞት አወቀች። ሚራ ሮቤልን እንደገና ገላው ቀበረች። እነዛም ደግሞ አድናን ለሉሃና ሊነግራት ብሎ እየተዘጋጀ ያለ ሚራ ኪችን ሄዳ ሉሃና አንድ ነገር ልንገርሽ፣ የሰው ልጅ ይወለዳል፣ ያገባል፣ ከዛው ነው ይሞታል። ስለዚህ እህትሽም ሳራ እንደዛው ሞታለች፣ እህትሽ እኮ ሞታለች ስትል አይ የኔ ሳራ አምሳያዬ እህት ሞታለች፣ አድናንም እሱ ነው እነግርሻለሁ ያለው። ከፈለግሽ ሂጂና ጠይቂው፣ እሱም ነግርሽ እሱን ነው ስትል አንቺማ እንደዚህ አይነት ቀልድ ለኔ አይመቸኝም፣ ሌላ ቦታ ሂደሽ መቀለድ ትችያለሽ ሚራ፣ ሁለተኛ እንደዚህ አይነት ነገር ከኔ ጋር እንዳትቀልጂ ስትል ሉሃና ለሚራ ስታስጠነቅቅላት ከዛ አድናን ጋር መጣ። እኔ ነገርኳት አንተ ከምትጨነቅ ብዬ እኔ ነግሬያታለሁ፣ የሳራን ሞት አውቃለች ብላ ታወራለች ሚራ። ከዛ አድናን በጣም ይናደዳል። ሉሃና ስላወቀች በጣም ነው የተናደደው። እሱ ሊነግራት የነበረው በእንደዚህ አይነት ሁኔታ አይደለም፣ አስቀምጧት ቀስ ብሎ ሊነግራት ነው የፈለገውና እሷ ግን ቶሎ ማወቅ ያለብሽ ነገር ይህትሽ በዚህ ምድር ላይ የለችም፣ ሳራ ሞታለች። አንድ እውነታ እሱ ነው። አንቺ ብቻ ነሽ እስከ ዛሬ ያላወቅሽው፣ ብዙ ሰው አውቋል። አድናንም እስከ ዛሬ ደብቆሽ ነበረ፣ አንቺ ግን ምንም ነገር አታውቅም። እንደዛውም ደግሞ ሮቤል በፊት እንደሞተ ነበሩ የሚያውቁት። ሉሃናን መጥቶ እያስጨነቃት ነበረ። አድናን አያይም፣ ግን ለሉሃና ብቻ እየተገለጠ እያስቸገራት ነበረ። እና አድናን ደግሞ በህልም እያየሽ ነው አንቺ በፊት ለፊትሽ ስለሞተ እሱን ነው እንትን እያልሽው ያለሽው ብሎ አድናን ሉሃናን ሊያረጋጋት ሲሞክር አይ በፍጹም እንደሱ አይደለም፣ እኔ አይቻለሁ፣ እንደሱ አይደለም፣ እኔ አድና ሮቤልን መጥቶ አቅፎኝ እኔ በእጄው ነክቼው ነው ያየሁት ስትል ሮቤል አድናን ደግሞ በቃ በጭንቀት ውስጥ እንደገባሽ እና እንቅልፍ ማጣት ነው ይሄን ሁሉ በዚህ ሁሉ ነገር እየጋረደሽ ያለውና ብትረጋጊና እንደገና ቀስ ብለሽ እንትን ብትይሻልሻል ስትል እኔ አይምሮ ጭንቀት አለኝ ማለት ነው የምትለኝ ብላ ሉሃናም እንግዲህ በሮቤላ በአድናን ትጨዋለች። የኔ ሳራ የለችም ሞታለች። እንግዲህ አድናንም ያው ሳራ እንደሌለች ነግሯታል ማለት ነው። አላመነችም። አይሆንም፣ ውሸት ነው፣ እናንተ የምትናገሩትና የምታወሩት ነገር ሁሉ ውሸት ነው ብላ ሉሃና ለአድናንም አላምነህም ብላ ግትር ትላለች። ኢራ ደግሞ ሉሃና እወቂ፣ ይሄኛው እውነታው ነው፣ ማወራሽ ውሸት ምንም ነገር የለም በዚህ ነገር ውስጥ። ሳራ ከሞተች በጣም ብዙ ጊዜ ሆነች። እንግዲህ ሁሉም ሰው ያውቃል፣ አንቺ ብቻ ነሽ እስከዛሬ ያላወቅሽው። እንግዲህ ሚራ እንደገና ሮቤልን የገደለችው አድናንና ሉሃና አድናን በፊትም እንደሞቱ ነበር የሚያውቁት። ግን ከዛ በኋላ ደግሞ ለሉሃና ብቻና ለሚራ ተገልጧል። መጥቶ ሚራን እንዴት እንደተነሳ እንዴት ሐኪም ቤት እንደሄደ ሁሉንም ነገር አስረድቷት ከዛ ሉሃናን እንደሚያሰቃያትም ነግሮ ነበረና ሚራ ደግሞ የሳራን ሞት ለአድናን እንደተናገረችው
አድናን እንዴት አወቀ ብሎ አንድ ቀን እንደማታሳድረኝ አውቃለሁ። ይህን እውነታ ካወቅክማ እኔን ስጥ አድርጌ እንደምትገለኝ እኔ ራሴ አውቃለሁ። ስለዚህ ሮቤል አንተ መሞት አለብክ፣ እንደ ሞትክም ሞትክ እውነት መሆን አለበት ብላ እንግዲህ ማታ ላይ የሆነ ዝግጅት አዘጋጅታ እኔ አንተ ሞተሃል ስትባል ህይወቴ ያበቃ ነው የመሰለኝ። ዛሬ ግን ከአንተ ጋር ደስ የሚል ጊዜ ማሳለፍ እፈልጋለሁ ብላ ሮቤል ከውጭ እስኪመጣ ቤቱን ዘና አርጋ ጠበቃ። ከዛው በቢላ ወቅታ ትገለዋለች። ሉሃና ደግሞ እኔ በአይኔ በብረት ነው ያየሁት፣ እንዴት ሮቤል ሞቷል ትላላችሁ? አንተ ሜራም የምትሉት አንድ ነገር ነው። ሮቤል አድናን ደግሞ ሮቤልን የቀበርሽውን መቃብር አሳይኝ ይላታል ለሜራ። ከዛ ሜራ እያለቀሰች እንዴት ለምንድን ነው የምታለቅሽው? ልብስሽ ሁሉ ምንድን ነው ቆሻሻ? እኔ የምልሽ ግን አፈሩ ትኩስ ሆነብኝ ዛሬ ለምንድን ነው ስል ሜራ ደንግጣ አይ አፈሩ ትኩስ የሆነብኝ ላንተ እንጂ ታዲያ ሮቤል ተነስቶ ቆፍሮ ተነስቶ መጥቶ እየሄደ ነው ማለት ነው። ምን ማለት ነው? አድናን እናንተ እኮ ናችሁ የገደላችሁት፣ እናንተ እኮ ናችሁ ሮቤልን ከዚህ ምድር ያባረራችሁት። ዝም በየ ሮቤል የእጁን ስራ ነው ያገኘው፣ ሳራን ገለው። አሁን ሉሃና የሳራን ሞት ሮቤል እንደገደላት ካወቀች በኋላ እንግዲህ እህቷን እንደገደላትም እሱ እንደ ሞተ ነው የምትረዳ ማለት ነው። እንግዲህ አድናን እንዴት ልንገራት፣ እንዴት ብዬ ነው ማወራላት? ከዛ አድናን ሜራ ጋር ይሄዳል። ምንድነው ይሄ መጠጥና ሁሉ ነገር ምንድነው ያመጣሽው? ምንድነው የቤትሽ ውስጥ ያለው ብሎ ስጠይቃት አይ ፍቅረኛ የነበረ ቤት ውስጥ ያኛው ብሩን ይዞ የጠፋ መጥቶ ነው ስል አይ እሱ አይደለም ሌላ ፍቅረኛ ለአንቺ አራተኛ ወንድ ነው ያሹ። አዎ ህይወት ይቀጥላል፣ ምን ማድረግ ይቻላል ብለ ነው። እኔማ እስካሁን ምስት ነኝ፣ 85 መሆኔን ረሳከው እንዴ? ምን ማለትክ ነው? ዝም በይ አንቺ ውሸታም፣ አንቺ ከኔ ጋር ከእንግዲህ ምንም ነገር የሚያገናኘኝ ነገር የለም ይላታል። እንግዲህ ሜራ የቤት ኪራይ መክፈል አቅቷት የቤት ኪራዩ ሰውዬ ሲደውል የቤት ኪራዩ ሰውዬ የት አለው? የቤት ኪራይ የዚህ ወር እኮ አልከፈለም ብሎ የቤት ኪራይ ሰውዬ ይደውላል። ከዛ በኋላ ደግሞ ቦርሳዋን ተፍ ስትል ብር የላትም። እንግዲህ አሁን የቤት ኪራይ ብር ከየት አባቴ ነው የሚያመጣው? አይ ጨርቆችን ሰብስቤ ሮቤል አድናን ቤት ማሄድ አለብኝ ብላ አድናን እና አዳን ጋር ከነፍራሿ ትሄዳለች። ከዛ ሉሃና ታገኛታለች። ሉሃና ምን ልትሰሪ ነው እዚህ የመጣሽው? ምን አባሽ ልትሰሪ ነው? እኛ እኮ በሰላም መኖር አቃተን። አንቺ ለምንድን ነው ማትተውኝ? ሁሉን ነገር ወሰድሽ፣ ከኛ ምንድን ነው የምትፈልገው? ብላ ሉሃና ስጠይቃት ይሄ ቤት እኮ ሲጀመር የእናንተ አይደለም፣ እኔ እየሸጠው ሰውዬ እስኪመጣ ድረስ ኑሪ ያለኝ እኔን እንጂ እናንተ አይደለም። ከፈለኩኝ እናንተን ወደ ውጭ እንደማስወጣችሁ ይሄን አታውቁም እንዴ? ያንቺም አይደለም ያድናንም አይደለም። ይሄ ቤት የገዛው ሰውዬ መጥቶ ሲያባረረን ሁላችንም ሜዳ ላይ እንወድቃለን ብላ ሉሃናን እንደዛ አድርጋ መልሳ ትሄዳለች። ከዛ ሉሃና መጣ ደግሞ ለአድናን ሜራ እኮ መጣች፣ እዚህ ምን ልትሰራ እዚህ ለመኖር እቃዋን ሰብስባ መታለች ትላለች። እንግዲህ አድናን ደግሞ እዚህች ሴትዮዋ ከኔ ምንድን ነው የምትፈልገው? ከኔ ምን አባቷ ነው የምትፈልገው? ለምንድን ነው ማትተወን? በሰላም እንድንኖር ለምንድን ነው ማትተወን ብሎ በጣም ይናደዳል። ከዛ ሉሃና ደግሞ በዚህ ሰዓት ላይ እንደዚህ አይነት ነገር አታደርግ፣ እስቲ ተወና ትኖር። እኔ ባልሽን አልጋራም ቤቱን እንጂ ቤቱን ሰውዬ መጥቶ እስከምትረከብ ድረስ አብረን መኖራችን ይቀጥላል ብላ ታወራታለች። ከዛ ሉሃናን አንቺ ምን አባሽ ያገባሻል? ይሄ እኮ ቤቴ እንጂ ቤትሽ አይደለም። አንቺ ነሽ እንጂ ከውጭ መጥተሽ ቤታችንና ህይወታችን የበጠበጥሽው አንቺ ነብሰ ገዳይ ብላ ሉሃናን ታስፈራራለች፣ ታናድዳታለች። እንግዲህ ሉሃና ደግሞ እቺ ሜራ አሁን እዚህ ከመጣችማ እኔ ማበዴ ነው፣
ምን አባቷን አድርጌ ነው ከዚህ ማባረር ያለብኝ ብላ ሉሃና ተስፋ ትቆርጣለች። እንግዲህ በዚህ መሀል ሜራ እዚህ መኖር እንዳለባት ለአድናንም ትናገራለች። ከዛ ሮቤል እንደሞተ እርግጠኛ ሁና አለችና አሁንም እንደ ሀሳቤ ቢሆን ሮቤል አልሞትም። እንግዲህ ሮቤል መሞት አይደለም እንዲሁም ደግሞ ሮቤልን ማመን በጣም ከባድ ነው። ሜራንን ማመን በጣም ከባድ ነው። ሉሃና አድናን ግን በጣም ምስኪኖች ናቸው። አድናን ግን እንደሰማትም ለሉሃና መናገር ነበረባት ብዬ ነው ማስበው። ምክንያቱም አልቅሳ የይቷን እንባ እንድታወጣ መናገር ነበረባት። አሁን ሉሃና ቢነግራትም እኔ ታዲያ የገደልኩት የኤቴን ገዳይ ነው የገደልኩት ትለዋለች። ከዛ አድናን አይ ሮቤል የዘራውን ነው ያጨደ ሉሃናዬ ምንም አትጨነቂ። ምን ማለት ነው የዘራውን ነው ያጨደ ማለት ምን ማለት ፈልገክ ነው አድናን አስረዳኝ ብላ ታስጨንቀዋለች። እንግዲህ ሮቤል ሁሉንም ነገር ጊዜ ሲደርስ እነግርሻለሁ የኔ ቆንጆ ምንም አትጨነቂ። ከዛ በህልም ከሮቤል ጋር አይኗን ስትከፍት አድናን አጠገቧ ተኝቶ በህልም ላይ ሮቤል አጠገቧ ተኝቶ እንዳለ ታያለች። ከዛ ትጮዋለች። አድናን ደግሞ ከዚህ በፊትም ለካ እንደዚህ አይነት ነገር ነው እንደዚህ ገጥምሽ የነበረው ብሎ በሀሳቡ ያወራል። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ሰብስክራይብ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ አመሰግናችኋለሁ። መልካም ጊዜ ተመኘሁላችሁ።